የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2 የምንመለከተው መረጃ አንዲት ርዕሰ ጉዳይ መዘዝ አድርገን ከ10 እስከ 15 ደቂቃ ውስጥ የምንሰራበት ነው። በዛሬ አቤት ርዕሳችን ደግሞ ብፁዕ አቡነ ሳይሮስ በ2017 በወረሃ ግንቦት የቅዱስ ሲኖዶስ ምልአተ ጉባኤ ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ስራ አስኪያጅ ሆነው እንዲመደቡ መሾማቸው ይታወሳል። ማለትም ለሚመጣው 3 ዓመት አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅ ሆነው ይቀጥላሉ። ታዲያ በብፁዕ አቡነ ሳይሮስ ጋር በተገናኘ በርካታ በሚባለው ዘንድ ኦርቶዶክሳውያን የተቋሙ መልእክታቸውን ድምጻቸውን ሲያሰሙ ነበር። ይህን ቪዲዮ ነው ዛሬ ማጋራላችሁ። ተከታትለን የምንመለስ ነው የሚሆነው። እናንተስ ብፁዕ አቡነ ሳይሮስ ስራ አስኪያጅ ሆነው ሲመረጡ ምን ተሰማችሁ? ሀሳብ አስተያየቶቻችሁን አስቀምጡልን እያልን በቀጥታ ወደ ቪዲዮ ወዳገኘናቸው መረጃዎች እናምራለን። ከዛሬ 2 ዓመት በፊት እዚህ አዳማ ላይ ሆኜ የሻሸመኔ ኦርቶዶክሲያኖች እንደተገደሉ ተደውሎ ተነገረ። ዛሬ ደግሞ እዚህ አዳማ ላይ ሆኜ አቡነ ሳይሮስ እንግዲህ የጠቅላላ ቤተ ክህነት ስራ አስኪያጅ ሆነው እንደተመረጡ ተነገረ። በጣም የሚያሳፍር ተግባር ነው። እንግዲህ እነዛ ሻሸመኔ ላይ የተገደሉት ንጹሃን ተረስተው ዛሬ እንግዲህ እኛ አባት ተሾሟል ማለት ነው። እንግዲህ የሻሸመኔ ኦርቶዶክሲያኖች የሞቱባቸው ቤተሰቦቻቸው ምን ይሉ ይሆን? ዛሬ የሚያቤል ደም እየተጣራ ነው። እባካችሁን ኦርቶዶክሲያን ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉልኝ አይደለም የመጣው ግን ምን ያህል እንደተኛን እንግዲህ መመልከት ይቻላል። እባካችሁን የራይልንም ባያበሰው መድኃኒዓለም የሁላችንንም ባያበሰው ተዋሕዶ ሃይማኖታችን የገጠማት መከራ በጣም እጅግ የሚባል ነገር ነው። እግዚአብሔር አምላክ ከዛ ሁሉ ነገር ያውጣል ለማለት ፈልጋለሁ። በቤተክርስቲያናችን ተስፋ እንድንቆርጥ እንግዲህ እየተደረገ ይገኛል ማለት ነው። በጣም ብዙ የሚያሳፍሩ ተግባሮችን እየተመለከትን እንገኛለን። ዛሬም እንግዲህ ማተባችን ያደረግነው አንገታችን ላይ ነው። እስከሞት ድረስ እንታመናለን ማለት ነው። የተዋሕዶ ልጆች ይመስለንም ቤቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገህ ባመንክበት ጽና። ቀናለው እግዚአብሔር ያደርግሃል ቀና። አቤቱ የሆነብንን አስብ። አቤቱ የሆነብንን አስብ እግዚአብሔር ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ፣ በየትኛውም ቦታ ባገኛቸው እኔ ትላንትና እንደነበረ ሐሳቤ ነው። አሁንም ሐሳቤ መስቀል ከእጃቸው ላይ ቢይዙ ከሳቸው አልባረክም። እውነት ነገር ነው የምነግራችሁ። አሁንም ቢሆን ማለት ነው አንረሳውም። ትላንትና እህት ወንድሞቻችን እንዴት ደማቸው ፈሶ እንደዛ ድራማ እንደተሰራብን አንረሳው። በራሳችን አባቶች ማለት ነው። ትላንትና ለዛ ነገር ዋና ቁልፍ የነበረ ሰው ዛሬ ላይ አምጥቶ መንፈስ ቅዱስ ነውና የሾመው ብለን እንቀበል? እኔ በበኩሌ ሲኖዶሱ በመንፈስ ቅዱስ ተመርቶ ይሄንን ሰው በዚህ ቦታ ላይ ሾመው ብዬ አላስብም፣ አላምንም። የፈለገ ነገር እንደወደዳችሁ እንደፈቀዳችሁ ማየትም መመልከትም ትችላላችሁ። የቅጣት ጊዜ ስላለን ያንን የቅጣት ጊዜ በእንደዚህ ልክ ሹመት እየተሰጠ ዋጋችንን እያገኘ ይሄም ስለ ኃጢአታችን ብዛት ማለት ነው። ስለዚህ እናንተ ወደዳችሁም አልወደዳችሁም ተቀበላችሁም አልተቀበላችሁም በመንፈስ ቅዱስ ተቃኝቶ ነው ይሄ ሹመት የተሰጠው። እሱን ድራማ ተውት፣ አለቀ። የምናውቀው ነው። ከዚህ በፊት ስንት አይነት ድራማ ተሰርቶ ምዕመናኑ እንደተሸወደ ማለት ነው። ስለዚህ አሁንም ደግሜ እላችኋለሁ፣ እሳቸው ቤትም ሊገኙ ይችላሉ፣ ቤትም ሊሆኑ ይችላሉ። አሁንም ከእሳቸው እጅ መስቀል የሚባለውን ነገር ዋጋ የተከፈለበትን መስቀል ከሳቸው እጅ አሁንም ቢሆን እንደማልሳለም ነው የምነግራችሁ። የጨረቃ ጳጳስና የሾሙ ሰው እንደዛ ተወግዘው ክህነታቸው ተይዞ የነበሩ ሰው አሁን ላይ አምጥቶ ሹመው በሉ ወገሩ ምዕመኑን ተብሎ እንደዚህ አይነት ፍርድ በጣም ነው የሚያሳዝን። አሁንም እነግራችኋለሁ። ነገር ግን እሳቸው እዚህ ቦታ ላይ ተሾሙና እኔ ላይ ወይ ሌሎች ላይ የሚያመጣው የእምነት ለውጥ አለ? የለም። እሳቸው ቢጠየቁ በራሳቸው ስራ። ነገር ግን ቤተክርስቲያን ላይ የሚፈጸመው በደል እያንዳንዱ ለሚሆነው ነገር ገና አሁን ነው ሀብሎ የጀመረው። እሺ፣ ባለፈው ጳጳስና ላይ የጨረቃ ጳጳስና ያዘጋጁ ጊዜ አይደለም ቤተክርስቲያን ፈተናው የጀመረው፣ ገና አሁን ሀብሎ የጀመረው ማለት ነው። ስለዚህ በርቱ፣ ጠንክሩ፣ ስለ ቅድስት ቤተክርስቲያን ጸልዩ። ሰላማችሁ ይብዛ። የብፁዕነታቸው ቅድስት ቡራኬ በሁላችንም ላይ ይደር። እሳቸውን የማመሰግንበት ምንም ቃል የለኝም። በእውነት ግን የምችለውን ያህል በእውነት ላመሰግናቸው ወዳለሁኝ። ቤተክርስቲያን በችግሯ ጊዜ፣ በፈተናዋ ጊዜ፣ ምእመኑ ግራ በተጋባ ጊዜ ዘረኝነት ቤተክርስቲያናችን ውስጥ ዘልቆ ገብቶ ከክርስቶስ መንገድ የዘረኝነት መንገድን የመረጡ አፍቅሮ ነው ጭንቅላታቸውን ያዞራቸው ብዙ አባቶች ባሉበት ቦታ ላይ ሆነው
ወደዛም ወደዚህም ሳይወላውሉ ቀጥተኛውን መንገድ ብቻ እየተከተሉ ያ ማለትም የክርስቶስን ቀጥተኛ መንገድ ምንም አይነት ገንዘብ ሳያታልላቸው ምንም አይነት ዘረኝነት ወደዛ ወደዚህ ሳያዞራቸው ሲያደርጉልን ለነበረው ለኖላዊነቱ እጅግ በጣም አድርገን እናመሰግኖታለን ብፁዕ አቡነ አብርሃም ማለት ነው። በእውነት እንዲህ አይነት አባት በዚህ ጊዜ ማግኘት እጅግ በጣም ከባድ ነው። አንገባቸውም፣ እኛ በእውነት አንገባቸውም። እኛ በዘረኝነት የበሰበስ ነው። እኛ የክርስቶስን መንገድ ለዘራችን ስንል የተውነው አንገባቸውም ለብፁዕ አቡነ አብርሃም በእውነት ጽድት ንጽት ያሉ አባት ናቸው ብፁዕ አቡነ አብርሃም ማለት ነውና ስለነበረው ያስተዳደር ጊዜ ስለ አባትነቱ ስለ መልካም እረኝነቱ እግዚአብሔር አምላክ ከዚህ በላይ እድሜና ጸጋውን አብዝቶ ይስጥልን። እጅግ በጣም አድርጌ አመሰግኖታለሁኝ ማለት ነው። ሌላው ማወቅ ያለብን ነገር ቤተክርስቲያን ላይ ከዚህ በፊት ብዙ ፈተናዎች ብዙ ነገሮች ደርሰዋል። ምናልባት ታሪክ የምታነቡ ልጆች በደንብ ታውቁት ይሆናል። ስለ ደርቡሾች፣ ስለ ዮዲት ጉዲት፣ ስለ አህመድ ግራኝ እና ሌሎችም በቤተክርስቲያን ላይ በየጊዜያቱና በየዘመናቱ ስለተነሱ ጠላቶች እያንዳንዳችን ኦርቶዶክሳውያን ጠንቅቀን ልናቅ ይገባል ማለት ነው። አሁን ካለችበት ፈተና በላይ ቤተክርስቲያን ገብታ ታውቃለች። ቤተክርስቲያን ከዚህ በላይ ፈተናዎችን አይታለች። ከዚህ በላይ ፈተናዎች ውስጥ ገብታ ታውቃለች። ነገር ግን እስካሁን ድረስ ቤተክርስቲያን ጸንታ ያለችው ራሷ ክርስቶስ ስለሆነ ነው። የመሰረታት ክርስቶስ በደሙ ስለሆነ ቤተክርስቲያን የገሃነም ደጆች አይችሏትም ተብሎላታል በቅዱስ ቃሉ ማለት ነው። ስለዚህ እኔ ናት ያልመጥቼ እዚህ ጋር የማንም ወሮ በላና ዘረኛ ቤተክርስቲያንን ላስተዳድር ብሎ ወንበር ላይ ስለተቀመጠ እኔ መጥቼ ስለጮኩኝ ወይም ሌላ ቲክቶከር መተን እዚህ ጋር እንደዚህ ሆነኮ ቅዱስ ሲኖዶስ ይሄንን እንደዚህ ያደረገ ምናምን ስላለን የምንለውጠው አንዳችም ነገር የለም። መጀመሪያ እርስ በርስ እንዋደድ፣ መጀመሪያ እርስ በርስ እንግባባ። ከቤተክርስቲያን የምንዘርፈውን ገንዘብ እናቁም። መጀመሪያ ቤተክርስቲያን አሰራለሁኝ ወይ ደግሞ አንድ ማስታወቂያ ሰራው እያልን ከየቤተክርስቲያኑ የምንሰበስበውን የእግዚአብሔርን መቅደስ አሰሩ የተባለበትን ገንዘብ በኮሚሽንም በምንም የምንቀበል ሰዎች መጀመሪያ ይሄንን እናቁም። ከዛ በኋላ የቤተክርስቲያን ፈተናዋ ያቆማል ማለት ነው። እያንዳንዱ ቤተክርስቲያን ላይ እየመጣ ያለው ፈተና የኛ የኃጢአታችን ውጤት ነው። እኛንን ዋናዎቹ። ስለዚህ አሁን የመጣብንን እሳት መመለስ የምንችለው በመጾም በመጸለይ በመስገድ ነውና እባካችሁ ውድ ኦርቶዶክሳውያን አሁን የተፈጠረው ነገር ቤተክርስቲያናችን ላይ ከዚህ በፊት ከነበሩት ነገሮች ሁሉ አይብስምና አሁን ላይ ያለው ነገር እንዲስተካከልልን ነገሮች በማረ መልኩ እንዲሄዱልን ቤተክርስቲያናችን ከዘረኝነት ከምን የጸዱ አባቶች እንዲያስተዳድሩልን የምትፈልጉ ከሆነ ሁላችንም በጸሎት መበርታት አለብን ብዬ አስባለሁኝ ማለት ነው። እግዚአብሔር አምላክ ቅድስት ቤተክርስቲያናችንን ከገባችበት ፈተና ይጠብቅልን። ጠባቂዋም እሱ ነው። እኛ እዚህ ጋር መተን ሚዲያ ላይ ስለጮህን ምንም ምናመጣው መንቀይረው ነገር የለም ለማለት ወዳለሁኝ። እግዚአብሔር አምላክ ሁላችሁንም ያክብርልኝ። አመሰግናለሁ። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ 3 ነገሮች እንድናደርግ ያስፈልገናል። ቁጥር 1 እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም ሰማዕትነት ነው። 2ኛ ቅኖች እንሁን። 3ኛው አማኞች እንድንሆን ያስፈልጋል። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። እናንተስ ምን ተሰማችሁ? ብፁዕ አቡነ ሳይሮስ ለሚመጣው 3 ዓመት እስከ 2020 እግዚአብሔር ይፈቅድ የቅዱስ ሲኖዶስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ቦታ ይዘው የሚመሩ ነው የሚሆነው። ታዲያ ብፁዕ አቡነ አብርሃም የነበሩበትን ቦታ ነሳቸው ያዙት። ብፁዕ አቡነ ጴጥሮስ ዶክተር የነበሩበትን ቦታ ደግሞ ብፁዕ አቡነ ዲዮስቆሮስ ይዘዋል። እናንተ በዚህ ምን ተሰማችሁ? ሀሳብ አስተያየቶቻችሁን እንድታስቀምጡልን እየጠየቅን የዛሬው መረጃ ጨረስን፣ ተሰነባበትን። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ።